በአዲስ አበባ ከተማ ባህል እየሆነ በመጣው የበጎ ፍቃድ አገልግሎት ለተለያዩ ማህበራዊ ችግሮች የተጋለጡ ነዋሪዎችን ጊዜያዊ ችግሮች ለማቃለልና በዘላቂነትም ከተረጅነት ለማውጣት እየተሰራ ይገኛል። በከተማ አስተዳደሩ በዓላትን ተከትሎ አቅመ ደካሞችንና ለተለያዩ ማህበራዊ ችግሮች የተጋለጡ ነዋሪዎችን ማዕድ በማጋራት በዓልን በደስታ እንዲያሳልፉ የማድረጉ ተግባር በስፋት እየተሰራበት ሲሆን የልደት በዓልን በማስመልከትም ከ300 ሺህ በላይ ለሚሆኑ ነዋሪዎች በከተማ ደረጃ ማዕድ መጋራቱን በጽህፈት ቤታቸው ማዕድ ያጋሩት ከንቲባ አዳነች አቤቤ ተናግረዋል። ልደት በዓልን ምክንያት በማድረግ በመላው ከተማችን በሁሉም ክፍለ ከተማ ከ300 ሺህ በላይ የሆኑ የከተማችን ነዋሪዎች በተለይም ዝቅተኛ ገቢ ያላቸው፣ ምንም ገቢ የሌላቸው፣ ለተለያየ ማህበራዊ ችግር የተጋለጡ ነዋሪዎቻችንን በማዕድ ማጋራት እንኳን አደረሳችሁ የምንልበት እለት ነው። ይሄ ፕሮግራም እዚህ ብቻ ሳይሆን በሁሉም ክፍለ ከተማዎች እየተካሄደ ያለ ፕሮግራም ነው። የልደት በዓል የፍቅር ስጦታ የምንሰጣጥበት ነው ያሉት ከንቲባ አዳነች ጊዜያዊ ችግርን የውጭ እርዳታ ሳንጠብቅ እርስ በራሳችን እየተረዳዳን በማሳለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነው ሲሉም ተናግረዋል። የልደት በዓል የሚያመላክተው ፍቅርን ነው። እኛም እናንተን እንኳን አደረሳችሁ እያልን ማዕድ ስናጋራ ፍቅራችንን እየገለጽንላቸው ነው። በሌላ በኩል ደግሞ ጊዜያዊ ችግርን እየተረዳዳን ከውጪ እርዳታ ሳንጠብቅ እርስ በርሳችን ያለንን አቅምና እሴቶቻችንን በሚያጎለብት መንገድ አስተባብረን ማዕድ እያጋራን ፍቅራችንን ብቻ ሳይሆን ጊዜያዊ ችግርን በማለፍ ለዘላቂ ልማት በጋራ የምንተጋበት ወቅት ነውና በድጋሚ እንኳን አደረሳችሁ እያልኩ የፍቅር ስጦታችን እንዲደርሳችሁ በማድረግ በኩል ያስተባበሩ የተባበሩ በርካታ የከተማችን ባለሀብቶች፣ ማህበረሰቦች እዚህ ጋር ኩምታል እያገላበጡ እየተሸከሙ ፍቅር የሚገልጹላችሁ በጎ ፍቃድ አገልግሎት ሰጪ ወጣቶች አሉና በእናንተ ስም በከተማ አስተዳደሩም ስም በራሴም ስም ከልቤ ላመሰግናችሁ እወዳለሁ። በከተማ አስተዳደሩ በበጀት ዓመቱ የመጀመሪያ 6 ወራት ብቻ ከ500 ሺህ በላይ ለሚሆኑ ነዋሪዎች ማዕድ ማጋራት መቻሉን የተናገሩት የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር አቶ ይመር ከበደ ለልደት በዓል የማዕድ ማጋራት ከ1 ቢሊዮን ብር በላይ ሀብት ከበጎ አድራጊዎች ማሰባሰብ መቻሉንም ገልጸዋል። ከውጭ እርዳታ ከመፈለግ ይልቅ የራስን ችግር በራስ አቅም የመፍታት መርህ ተከትለን በመናከናውነው በዚህ ፕሮግራም በተያዘው በጀት ዓመት 6 ወር አፈጻጸማችን ከ13 ቢሊዮን በላይ ሀብት በማሰባሰብ የበጎ ፍቃድ አገልግሎት ስራዎችን ማከናወን ችለናል። በአዲስ ዓመት በመውሊድ በመስቀልና ኢሬቻ ምክንያት አድርገንም ከ500 ሺህ በላይ የሚሆኑ ለማህበራዊ ችግር የተጋለጡ ዜጎችን ማዕድ ማጋራት ስራዎችን አከናውነናል። በዛሬው ዕለት የገና በዓልን ምክንያት አድርገን ከማዕከል እስከ ብሎክ ድረስ በክፍለ ከተማና በወረዳ ጨምሮ ባዘጋጀነው ፕሮግራም 300,185 ዜጎችን 1.3 ቢሊዮን ብር በላይ ሀብት ከለጋሾቻችንና ከደጋፊዎቻችን በማሰባሰብ ማዕድ በማጋራት ላይ እንገኛለን። የማዕድ ማጋራቱ አቅመ ደካሞች በዓልን በደስታ እንዲያሳልፉ የሚያስችል መሆኑን የሚናገሩት የመርሃ ግብሩ ተሳታፊዎች ለድጋፉ ምስጋናቸውን አቅርበዋል። በክብር በፍቅር ነው ያገኘነው። ከጎረቤቶቻችን ጋር ተካፍለን በለዋልን የሰጣቸው ነው። ኢትዮጵያ ድሮም ክብሯ ይሄ ነበር፣ አብሮ መብላታችን በጣም ተደርጎ የማይታወቅ ነው። እኔ መጀመሪያ ስለሆነ እንደ ሰርግ ነው ያየሁት። የወደቀ ምግባቶ የወደቀ ይጽናናል፣ ይነሳል፣ ሲቀምስ ደግሞ እውነቴን ነው እንዴት ዋላችሁ እንዴት አደራችሁ ይመጣል። የተቀረ ይህ ባይን ወዲያው የድንጋዩ ስር እየምኑ እየወደቀ መቅረት አይደለም። ለምን አይጠቅምም? ይጠቅማል እንጂ በጣም ሀሳባቸውን እግዚአብሔር አይግታባቸው፣ ሰፋ ያርግላቸው። ያለውን ለሌላው ማካፈል ጥሩ ነገር ነው። ግማሹ በሩን ዘግቶ ይኖራል ምንም ነገራቱ ያለው ደግሞ ዛሬ ያለውን አጋርቶ ሲበላ ደስተኛ ሆኖ ነው። ጎረቤት ተጎረቤቱ ሲደሰት ቆንጆ ነው። መድኃኔዓለም ይመርቃቸው። ሁሉ ነገር ላሰቡት ልቦናቸውን እግዚአብሔር ደግሞ ሰፊ አድርጎ የበለጠ ይስጣቸው።
ጥሩ ነገር ያሰበላቸው። መልካም በዓል ለሁላችንም። ጤናሽ ይስጥሽ፣ አመት አመት ያቆየሽ፣ ልብና ጤና ይስጥሽ። እንኳን አደረሰው። መልካም በዓል እንኳን ለሁላችን። አሜን። ሀገራችን ሰላም ትሁን፣ ሀገራችን ቆንጆ ትሁን። እግዚአብሔር ይስጥልን፣ እናንተ እግዚአብሔር ያክብርልን። እናመሰግናለን።